የባልና የሚስት ጉዳይ እንደዚህ ከሆነ ማግባት አይጠቅምም አሉ። ክርስቶስ ለዚህ ጥያቄያቸው ለዚህ ንግግራቸው እንደዚህ ብሎ መልስ ሲሰጥ እንመለከተዋለን። እንደዚህ አለ ጌታችን ኢየሱስ ክርስቶስ፣ ይህ ለሁሉ የተፈቀደ አይደለም አለ። ይህ ለተሰጣቸው ነው እንጂ ለሁሉም የሚሆን አይደለም። ለተሰጣቸው ነው ማለት ጋብቻ ስጦታ ነው ማለት ነው። የጸጋ ስጦታ ነው። አንዳንዶቹ ከእናታቸው ማህፀን ጀምረው ጃንደረቦች ሆነው ይወጣሉ። አንዳንዶቹ ደግሞ በአደጋ ምክንያት ጃንደረቦች ይሆናሉ፣ በሰው የተሰለቡ። አንዳንዶቹ ደግሞ ስለ መንግስተ ሰማያት ራሳቸውን ጃንደረባ ያደርጋሉ። ማግባት እየቻሉ መውለድ እየቻሉ ትዳር መያዝ እየቻሉ ነገር ግን ስለ ክርስቶስ ቤተክርስቲያን ስለ መንግስተ ሰማያት ራሳቸውን ሰጥተው ዓለምን ንቀው የመነኑ ራሳቸውን ስለ መንግስተ ሰማያት ጃንደረባ ያደረጉ ናቸው። እነዚህ ሶስቱን ከዘረዘረ በኋላ እነዚህ እንዳሉ ሆነው ጋብቻ ግን ለተሰጣቸው ነው፣ የጸጋ ስጦታ ነው የሚለውን ጌታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ስለ ጋብቻ ስንናገር ስለ ጋብቻ ስናስብ ማግባት ያሰባችሁ ያገባችሁም ሰዎች በትዳር ህይወት ውስጥም የምትገኙት ጋብቻ የሚለውን ቃል ስትሰሙ ስለ ጋብቻችሁ ስለ ትዳራችሁ ስለ ቤታችሁ ስታስቡ በመጀመሪያ ደረጃ ማሰብ የሚገባችሁ ይህ ጋብቻ የጸጋ ስጦታ ነው። እግዚአብሔር እንዲሁ ያለምንም ክፍያ በነፃ የሰጣችሁ ስጦታ ነው። የእግዚአብሔርን ስጦታ ማክበር እግዚአብሔርን ማክበር ነው። የእግዚአብሔርን ስጦታ መናቅ እግዚአብሔርን መናቅ ነው። ከዚህ የተነሳ ጋብቻን መናቅ፣ ትዳርን መናቅ፣ ትዳርን ማናናቅ፣ በትዳር ላይ ማመንዘር፣ ኃጢአትን መስራት በቀጥታ ሰጪውን መቃወም ነውና ጋብቻ የጸጋ ስጦታ ነው የሚለውን በጥንቃቄ መረዳት ይገባናል። ሁለተኛው ጋብቻ ምስጢር ነው። ስለ ጋብቻ ስንነጋገር ጋብቻ ገሃድ የወጣ ነገር አይደለም። የራሱ የሆነ ምስጢር አለው። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 5 ከቁጥር 1 ጀምሮ በስፋት አስተምሯል። ስለ ልጆች፣ ስለ ቤተሰብ፣ ስለ ጋብቻ። ስለ ጋብቻ ሲናገር ብርሃነ ዓለም ቅዱስ ጳውሎስ በባልና በሚስት መካከል ያለውን የጋብቻ ስርዓት፣ በባልና በሚስት መካከል ያለውን አንድነት ሲናገር በክርስቶስና በቤተ ክርስቲያን መስሎ ነው የተናገረው። ኤፌሶን ምዕራፍ 5 ቁጥር 32 ላይ እንደዚህ አለ፣ ክርስቶስ ቤተ ክርስቲያንን እንደወደዳት ባል ደግሞ ሚስቱን ይውደዳት። ቤተ ክርስቲያን ለክርስቶስ እንደምትገዛ፣ ቤተ ክርስቲያን ክርስቶስን እንደምታከብር ሚስት ደግሞ ባሏን ታክብር በማለት ይናገራል። ስለዚህ ይህንን ከተናገረ በኋላ ቅዱስ ጳውሎስ ምን ይላል? ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏል። እኔ ግን አለ ቅዱስ ጳውሎስ፣ እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ይህ ነገር አለ፣ ይህ ጋብቻ